የመድኃኒት ሰዓት ሳይደርስ ቶሎ መውጣት አለብህ። አድርገው፣ ቶሎ በል። ደግሞ ዛሬ ያ የተረገመ እንደሌለ እርግጠኛ ነኝ። ከዛሬ የተሻለ ቀን የለም። እርግጠኛ ነኝ መኪና ውስጥ ሆን ብለህ ነው የገባህበት። ምን ሆነሻል? እኔ እኮ መሞት አልፈልግም። በጣም ከዙሪያ ያልጥፋልክ። ስለዚህ በጭራሽ ላምን አልችልም። እኔ ማንንም ሰው የምታወቅ ፍላጎት የለኝም። ዞር በልኝ። ላይ ጠቅምሽ ነው የኔ ቆንጆ። እኔ ደግሞ በሰላም ልፋታሽ አልችልም። ስለዚህ ስልክሽ ስጭ። ውይ እንዴት እንደሚተሳሰብ ይውልኝ። ብቻ ፍቅራችሁ በጣም ያስቀናል። ግን ምን ያደርጋል፣ ያልተባረከ ትዳር ነው ያላችሁ። ባይሆን ስልክሽን ስጭኝና እንደዋወላለን። ስልኳ ምን ይሰራልሻል? ስትፈልጊያት ልክ እንደውናት መቼም እንዴ። ምን ማለት ነው? አንቺ ደግሞ ምን አገባሽ? ቆይ ሰው እንዳላገኝ ነው እንዴ ፍላጎትሽ? ያምሻል እንዴ? በጣም ቀበጥ ልጅ ናት። ነገሮችን ማቋቋም አትችልም። ደግሞ ህመሙን ስትለምደው ደንዝዛ ሁሉም ነገር ትተዋለች። የዛኔ መረጋጋቱ አይቀርም። ተስፋ አደርጋለሁ። እንደዚህ ሆና ማየቴም በጣም ነው የሰበረኝ። እኔ ምን ብዬ ነበረ ጋይስ? ምን ተናግሬ ነበረ? ሉሊት ነች ብያችሁ ነበር። እሱ ብቻ አይደለም ያፌት ሲያስመስል ነው ይወጣል በቅርቡ ብያችሁ ነበር። ምን ተናግሬ ነበር? እና ታዲያ ላይክ ይገባኛል። እኔ እኮ ተናግሬያለሁ። ሀረግ ላይ ምንም ነገር አያመልጣችሁም፣ እኔ ካለው ምንም አያመልጣችሁም ብዬ ተናግሬያለሁ። ምንም ማድረግ አይቻልም። እንግዲህ ጦርነቱ በይፋ ሊጀመር አንድ ክፍል ብቻ ይቀርባል። ቀጣይ ክፍል ላይ ያፌት ያመልጣል ወይስ አያመልጥም? መልሱን ለእናንተ ልተውና እንደናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች አማናችሁ ወይ? ዛሬ አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትላንትናው ክፍል ይለይ ነበር። ያው በጣም ልብ አንጠልጣይ የነበረው ነገር ይፋ ወጥቷል። ያው አካውንቴ ትንሽ ተመቷል። ብዙ ቪው አልነበረው። ምናልባት ሁላችሁም ጋር አልደረሰ ሊሆን ይችላል እንጂ በደንብ ተናግሬ ነበረ። ገብታችሁ ማየት ትችላላችሁ። ከዚህ በታች ያለውን ቪዲዮ ክሊክ አድርጋችሁ ሪቪውን መከታተል ትችላላችሁ። ያወራሁትን እዛ ጋር ማግኘት ትችላላችሁ። እና እኔ ምንም የዋሸኋችሁ ነገር የለም፣ ተናግሬያለሁ። ሲጀመር የሉሊትን ጉዳይ ባለፈው ነው የነገርኳችሁ። ገና ምዕራፍ 2 እንደተለቀቀ ነበር የነገርኳችሁ። ሉሊት አውቃ እያስመሰለች ነው ብያችሁ ነበረ። በባለፈው ሪቪው ላይ ደግሞ ከቢኒ ጋር ያለችው ያው ራሷ ሉሊት ልጅ አስቡበት ብያችሁ ነበረ። ሁለት ምርጫ ነበር የሰጠኋችሁ፣ ወይ ሉሊት ወይም ቤዛ ነች፣ ከሁለቱ ምረጡ ብያችሁ። እኔ ደግሞ በስተመጨረሻ ላይ ሉሊት ነች ብያችሁ ሪከመንድ አድርጊያችሁ ነበረ እና እውነት ለመናገር በጣም ደስ ብሎኛል። ጦርነቱ አሁን በይፋ እየጀመረ ነው። ከዛ ሁሉ በላይ ደግሞ ቢኒ በጣም ተመችቶኛል። ምክንያቱም ስለተከታተላት ልጅቷን ወደድኩሽ ምናምን ብሎ ሳያስፎግር መቅረቡ በጣም አሪፍ ነው። ለፂን መጠበቁ በጣም ተመችቶኛል። እነ ቢኒ ደግሞ ናታን ጋር አይደሉ፣ ያው ታውቃላችሁ ጸብ ላይ አይደሉ። የራሳቸውን ጎራ ምናምን ይዘው ነው ያሉትና እንዴት ነው ነገሩ አሁን? እንዴት ነው የሚሆነው? እሺ ጠላት በዛ እኮ፣ አክተሮቹ አነሱ፣ ተመናመኑ። በፊት ኤፉና ናታንን የሚደግፉ ብዙ ነበሩ አይደለም? አሁን ግን የሉም። ሁሉም በየራሱ መድረክ ነው የሚሮጠው፣ ወይም ደግሞ በራሱ ሩጫ ላይ በራሱ ዛቢያ ላይ ነው በቃ የሚሽከረከረው። ለምሳሌ ሉሊትን ይዋት፣ ሉሊትም አሁን ወደዛው ለብቻዋ ተከፍላለች። ቢኒ ተከፍሏል። ፂ ሁሉም ጋር አይደለችም፣ የራሱ ዓለም ላይ ነው ያለችው። እንደገና ደግሞ የዛ ሴትዮ ልጅ ዘመድ መጥቷል። በዛ በኩል ደግሞ ያፌት እያስመሰለ ነው። ብቻ ድራማው ወዴት እያመራ ነው? ከዚህ ውጥንቁጥ ውስጥ እንዴት ነው የሚወጡት? ወዴት ነው የሚወጡት? ፖሊሶቹን ግን ማየት እፈልጋለሁ። አሁን በቅርቡ ፖሊሶቹ ቢመጡ በጣም ደስ ይለኛል። እነ ህዊ እነሱ ቢመጡ እጅግ ደስ ይለኛል። እንደገና ደግሞ ነይ አምራን ነይ ቶሎ በይ። ያው ውጭ ሄዳለች የተባለችው እዛኛው ላይ እየተወነች ስለሆነ ነው። ትመጣለች፣ በቅርቡ ትመለሳለች። እንዳትጠራጠሩ፣ ትመጣለች። ጎትቼ ነው ማመጣላችሁ። ብቻ በዚህም በዛም በሉት። ሀረግ እንደ ስሙ ሀረግ ሆኖ ቀጥሏል። ኮሜንቶቻችሁን ለማየት ትንሽ ሞክሬ ነበር። ያው የሁሉንም ባላነብ ዝም ብዬ ገባ ብዬ ሾፍ አድርጌ አልፌያለሁ። አብዛኞቻችሁ እንትን ብሏችኋል፣
አሁን በቃኝ እጅጃ ላይ ምናምን ያላችሁ አይነት ኮሜንቶችን አይቻሉ በብዛት። አንዳንድ ሰዎች ደግሞ ድራማው ገና ጀመረ ያሉ ሰዎችም ነበሩ። በቃ አሁን ድራማው ተስተካከለ፣ ትክክለኛው ዛቢያ ላይ እየሄደን ያላችሁ ሰዎች ያላችሁ እናንተ ሰዎች በደንብ አድንቄያችኋለሁ። ከዚህ በኋላ ያማረ ይሆናል ብዬ አስባለሁ። ምክንያቱም ምዕራፍ 1 ላይ የሰሩትን ስህተት ምዕራፍ 2 ላይ ደክሞታል ብዬ እኔ በራሴ በኩል አላስብም። ከዚህ በፊትም ተናግሬያለሁ። አንድ ታዋቂ የሆነ ወይም ደግሞ ስም የያዘ ድራማ በቃ እያሳመራችሁ በቻላችሁ ትልቅ ወደፊት መሄድ ነው እንጂ አዲስ ድራማ መጀመር ያን ያህል አያረካ ማለት በጣም ካልተጠበባችሁ በስተቀር በአሁን ጊዜ ድራማ ቫይራል ይወጣል ማለት ትንሽ ከበድ ይላል። ቫይራል ነው፣ ቫይራል አይደለም ማለት አይደለም፣ ግን በጣም የተሻለ ነገር ማምጣት አለባችሁ ወይም ደግሞ የተሻለ ነገር ማሳየት አለባችሁ ብዙ ቪው እንዲኖረው። ለምሳሌ ከተጀመረ 20 ምናምን ክፍሎች ሆኖታል፣ ግን 100,000 ነው እስካሁን እየታየ ያለው። ሐረግን ደግሞ ይዩት፣ ገና ምዕራፍ 2 በተለቀቀ የመጀመሪያው ክፍል 400,000 ገብቷል። ልዩነቱን እዩት። በቢዝነስ ደረጃ ስትሄዱት ስም ያለውን ነገር ስሙን እያሻሸላችሁ አሪፍ እያደረጋችሁ ብትሄዱ ጥሩ ነው ብዬ አስባለሁ። እኔ እንደዛ ነው ማምኑና ለዛም ይመስለኛል መለስ ብለው እንደገና አስበው ምዕራፍ 2 ብለው የመጡት እንጂ እንደማያዋጣ ስለገባቸው ኖላዊ ላይ ያላችሁ ሰዎች ይህን ነገር ተጠቀሙበት። ምዕራፍ 2 ብላችሁ ቀጥሉ። ትንሽ እረፍት ስጡና ለህዝቡ እንዳይጸላጭ። ከዛ ውጭ አያዋጣም። ምን ብያችኋለሁ። ከዛ ውጭ የፂ መንበላጠጥ እኔ ምንም አልተመቸኝም። ፂ ተስተካከል የምትሉ ሰዎች እስኪ እጅ ወደ ላይ። ፂ ግን ምን ሆና ነው ጋይስ? ምኗን ነው የሚያማት? ምንድን ነው የነካት? ምንድን ነው? ምን አስባ ነው? እኔ አልተረዳኋትም። እንደሆነቱ አልገባኝም፣ አልገባችኝም፣ ግራ ገባች። እና ፂ እባክሽን ወደ ዛቢያሽ ተመለሺ፣ ዛቢያሽን መልሽ። የድሮ ማንነትሽ ቢመለስ ደስ ይለናል። አሁን ግን እኔ ድራማው ከበድ ያለ ይመስለኛል። ከበፊቱ ከበድ ብሎ የሚመጣ ይመስለኛል። ብዙ የሚያሳዝኑ ገና እጅ የሚሉ ነገሮችም እንዳሉ ነው የሚሰማኝ። ማለት እንደ ምዕራፍ 1 ቀለል ያለ ነገር ይሆናል ብዬ አላስብም። ደግሞ ቀለል ይሆናል በምን ልግለጽላችሁ፣ ቀላል ይሆናል ብዬ አላስብም። ነገሮች እየከበዱ እንደሚሄዱ ይሰማኛል። የቢኒን ስህተት ተስተካክሎ በናታን ጎን ይቆማል ብዬ አስባለሁ። ምናልባትም ያፌትም ከናታን ጋር ቆሞ ጠላቶቻቸውን አስወግደው ቤተሰቡ አንድ የሚሆንበትም ነገር ይፈጠራል ብዬ አስባለሁ። እንደዛ ቢሆን ደግሞ ያው በጣም ደስ ይለኛል። ምክንያቱም ወንድማማቾች እንደሆኑ ታውቃላችሁ ብዬ አስባለሁ። እንደዛ ነው አይደለ? አልተሳሳትኩም አይደለ? አርሙኝ ከተሳሳትኩም። እና ወደዛም ሊያመራ ይችላል። ወዴት እንደሚያመራ እንግዲህ አብረን የምናይ ይሆናል ማለት ነው በሚመጡት ቀጣይ ክፍሎች። እስኪ እናንተ እንዴት እያያችሁት ነው? ሐረግን ምን እያላችሁ ነው? ምን እያላችሁት ነው? እስኪ ምናልባት እንደው ኮሜንት ላይ ሁላችሁንም ስላላየው አሁን የምትነግሩኝ ነገር ካለ ብትነግሩኝ ደስ ይለኛል። እስኪ አውጉኝ፣ ዝም ብላችሁ አውጉኝ። በቃ ችግር የለውም እኮ ዝም ብላችሁ የሆነች ነገር ብትነግሩኝ ችግር የለውም። ያፌት በቀጣይ ክፍል ያመልጣል ወይስ አያመልጥም? ቅድም ጠይቄያችኋለሁ። እስኪ መልሳችሁን ኮሜንት ላይ አስቀምጡልኝ። ምን ጥርጥራለሁ እንደምትሉኝ ተስፋ አለኝ። ምንም ጥርጥር የለውም ያመልጣል። ግን ያፌት ይመቸው፣ ያራዳ ልጅ ነው። በቃ እንደ ያፌት የሚመችኝ የለም እዚህ ድራማ ላይ። ከምሬ ነው ብላችሁ በቃ እናንተ አንድ ስታስቡ እሱ 2 ቀድሟችሁ ይሏል። በጣም አስተዋይ ነው በነገራችን ላይ ያፌት እና ነቄ ነው። በቃ ያራዳ ልጅ ነው። በቀላሉ አይሸወድም። ወጥቷቸዋል። በብልሃት ነው ነገሮችን ማድረግ የሚፈልገው። አንተ ምን ልታደርግ እንዳለ ያውቃል። በቃ እሱ ይገምታል። ምክንያቱም ይሄ ብዙ ጊዜ የሆነ ነገር ላይ የኖረ ሰው ታውቃላችሁ አይደለም? እናንተም አዲስ ሆናችሁ መታችሁ እዛ ነገር ስትሳተፉ ምን ልታደርጉ እንደሆነ ያውቃል። ምክንያቱም መንገዱን ስላለፈበት ማለት ነው። እና ያፌትም እንደዛ ነው። በጣም ይመቸኝ እውነት ለመናገር ምንም ያህል የሚያስከፋ ነገር ቢሰራ በጣም ይመቸኝ። ምክንያቱም ይሄ ረጅም ጊዜ በቃ ነገሮችን ያሳለፈ ውጣ ውረድ ያየ ቤት እንደሆነ ያውቀዋል። ለምሳሌ አንድ ፕሮፌሽናል መካኒክ ለማጅ መካኒክ ሲመጣ ምን ሊያደርግ እንዳለ ያውቃል። ገና ሳያጠፋ ጥፋት ሳያጠፋ ሊሆን ይችላል፣ ሳይሳሳት ሊሆን ይችላል። ገና በቃ ምን እያደረገ እንደሆነ ያውቃል። ገብቷቸው ቀድሞ ያውቀዋል። ምክንያቱም በዛ መንገድ ላይ ስላለፈ። በተመሳሳይ መንገድ ላይ ነው አብዛኞቻችን የምናልፈው። ገብቷቸው ይሄ ተመሳሳይ ስራ የሆነ ስራ ለምሳሌ አሁን እንዳልኳችሁ መካኒክ ከሆነ መካኒክ የሚያልፍበት መንገድ ተመሳሳይ ነው። በቃ የተወሰነች ነገር በተለያየ ነው እንጂ የምታደርገው ነገር ተመሳሳይ ነው። ፕሮፌሽናል ወይም ደግሞ ብዙ ዓመት የሰራው መካኒክ ያለፈበትን መንገድ ታልፋለህ። እሱ የተሳሳተውን አይነት ትሳሳታለህ። ምክንያቱም ስራው ተመሳሳይ ስለሆነ። ገብቷችኋል አይደለ? ያፌትም በረጅም ጊዜ በቃ በዛ ነገር ላይ ስለሄደ ከኋላ መጥተው እንትን የሚያደርጉት ነገር ምን እንደሆነ እሱ ቀድሞ ያውቃል። እና በቃ እሱ ነገር በጣም ነው የሚመቸኝ። ለማንኛውም ይመቻቸው።
እናየዋለን። ሉሊትም ተመችታኛለች። አንዴ እብድ አንዴ ምን ትሆናለች? ያው እሷን ነግሬያቸዋለሁ። ገና የመጀመሪያ ዕለት የተጀመረ ጊዜ ነው የነገርኳቸው። ምዕራፍ 2 የተጀመረ ጊዜ ነበር የነገርኳቸው። በመጀመሪያው ዕለት ሉሊት አውቃ ነው፣ እያስመሰለች ነው፣ እያጠናች ነው ብያችሁ ነበርና እሱን አይተናል። ለማንኛውም ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሮዴታችሁ ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ ጋይስ። ለሶስተኛ ጊዜ ተደገመ። ያለ መብራት በጨለማ ምንም ማድረግ አይቻልም። እንግዲህ ባለፈው ነግሬያችኋለሁ። ፖላችንን እርም ማድረጉ አንዱ መኪና ይኸው እስከዛሬ አልተሰራም። በዓል ነበረ ዓርብ ዕለት፣ ቅዳሜም ያው ቅዳሜ ነው። እንደገና ደግሞ እሑድም እሑድ ነው። ያው ነገ ሰኞ። ያሳዝናል። የምሬን ነው የምላችሁ፣ ያሳዝናል። እጅግ በጣም ያሳዝናል። እኔ በጣም ያሳዘነኝ ግን ምን ሆና ነው ካገኘችው ሰው ጋር ሪክረየው ማለት የጀመረችው። ወደ ባህሪዋ ትመለስ የምትሉ ሰዎች እጅ ወደ ላይ። ወደ ድሮ ባህሪዋ ትመለስ የምትሉ ሰዎች ብቻ እጅ ወደ እንዴ ሌላ ድራማ ነው እንደ እያለ ነው ጋይስ። እኔ እኮ ሀረግም አልመስል እያለኝ ነው። ሁሉም እኮ አውሬ እየሆኑ ነው። ተው እንጂ ተረጋጉ። የምሬን ነው። ረጋ በሉ፣ ተረጋጉ። ሰከን። ቆይ እኔ ራሱ ሰላም ልበላችሁ። መች ሰላም አልኳችሁ? እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል፣ አንዳንድ ጉዳዮች ጀባ ምላችሁ ይሆናል። ሀረግ በትናንትናው ክፍል አሪፍ ነበረ፣ ደስ ይል ነበር። ነገር ግን የፂ እንትን ማለት በዛ። አንገበገበች ነው እንዴ? አንገበገበችን ደግሞ ብያችሁ ነበር እኮ ትዝታ ብያችሁ ነበረ። ትዝታ እነዚህ በቀላሉ አትፋታም ብያችሁ ነበር። እንግዲህ የትዝታ ልጅ ይሁን ዘመድ ይሁን ገብቷችኋል አይደለም? እኔ ደግሞ በጣም ያዝናናኝ ቢኒ ነው። የሆነ ነገር የያዘ አይመስልም ጋይስ? እንደዚህ አውጥቶ አቀባብሎ ምናምን እርምርምሃለሁ የሚል አይመስልም ጋይስ? አኳኋኑ ተፋፍኖ መጥቶ ጭራሽ ቦክስ ይሰነዝራል እንዴ? ኧረ ምን አይነት ሰው ነው በእናታችሁ? ኧረ ቢኒ ተው እባክህ። ምዕራፍ 2 ላይ እንኳን ቢያንስ ተስተካከል። ምዕራፍ 2 ላይ እንኳን ቢያንስ የሆነ አቋምህን ከፍ አድርጎ እንደ ናታን ሼ ነው። ኧረ የምር ሼ ነው። ይደብራል። እውነቴን ነው የምላችሁ። እና ቢኒ ያሳዘነኝ እውነት። እንደው መጠግረር ነበረበት ልጁን፣ አልጠገረረው። እና የመጣው አዲሱ ጠላት እንግዲህ በጣም ከበድ ያለ ነገር ነው። እነ ቢኒ ለያፌት ነው እየሰሩ ያሉት ወይስ እንዴት ነው ነገሩ? ገብቷችኋል ጋይስ? መቼም ከናታን ጋር እየሰራ እንዳልሆነ ያው ግልጽ ነው። ብቻ ለብቻ ነው። እንደገና ታሪኩን ይዞታል። ስለዚህ ቢኒም ለብቻው ሌላ አካል ሆኗል ማለት ነው። ወይ ሌላ ጠላት ወይ ሌላ አክተር ሆኗል። እንግዲህ አልገባኝም። የገባችሁ ብቻ ኮሜንት ላይ አስቀምጡልኝ። እሱ ነገሩ ግራ አጋብቶኛል እንደ እውነቱ። ብቻ ጥሩ ነው፣ አሪፍ ነው። ያው በቅርቡ ደግሞ ያመልጥላቸዋል ማትሉኝም። ያፌት እንዴት እንደሚያመልጥ ባላቅም ያመልጣል። ከዛ በኋላ ይለይለታል። ናታንም ደግሞ የሆነ አውሬ ሆኗል ምናምን፣ ማንንም አልሰማም እያለ ነው። እስኪ እንግዲህ ማንንም እንደማይሰማ እናያለን። ፉከራ ብቻ እንዳይሆንና እንዳታሳዝኑ። እሱ ብቻ ነው የሚያስፈራኝ። እሱ ብቻ ያዞልኝ እንዳለል በኋላ መሸሽ እንዳትጀምሩ በኋላና በጣም ይገርመኝ ደግሞ ማነች መጨረሻ ላይ ከቢኒ ጋር ጀርባዋን ሰጥታ ያለችው ሴትዮ ማነች? ቤዛ ነች ወይስ ሌላ ሰው? እኔ ዝም ብዬ ሳስበው ቤዛም መሰለችኝ። እንደገና ደግሞ ዝም ብዬ ሳስበው ሉሊት መሰለችኝ። እንደገናም ደግሞ ዝም ብዬ ሳስበው ሌላ ሰው መሰለኝ። ህዊም መሰለችኝ። ፖሊሷም ጠላት ሆነች እንዴ ልላ አሰብኩ። ብቻ የሆነ ነገር አለ። ህዊ ብትሆን ደስ ይለኛል፣ ቤዛም ብትሆን ደስ ይለኛል። ግን የሆነ ማን ይመስላችኋል? እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወይስ እንደኔ ግር ብሏችሁ ግር እያላችሁ ነው? አማርኛ እኮ እንደዚህ ነው። በቃ እኛ ስናወራ እንደዚህ ነው። ግር ብሏችሁ ግር ብለው። አይ አማርኛ ጥሩ ነው። እስኪ እናየዋለን። እንግዲህ ሀረግ እየቀጠለ ነው። ሀረግ ነው አይደለ? ስሙ ራሱ ትርጉሙ ራሱ ሀረግ ነው አይደለ? የማይጨበጥ ነው አይደለ? ብቻ እየቀጠለ ነው። የማይጨበጥ መሆኑን አሁንም እያሳየ ነው በምዕራፍ 2። አሾይና ነው እንግዲህ እንቀጥላለን። እኛም ተፍ እያን እንደተንተፋተፈች ቮልስ እንቀጥላለን። አብረን ከኋላ ዱብ እንላለን። መብራት ሳይኖርም ዱብ እያለ ነው አይደለ? መብራት ካለ ደግሞ በደንብ ፈገግ ፈታ ምናምን ወንበራችን ላይ ልቀቅ ብሎ ወገባችን አሳርፈን ምናምን እንቀጥላለን። ምን ችግር አለ? አሁን ፀሐይ እንዳትመታኝ አንዴ ገባ አንዴ ወጣ እያልኩ እኮ ነው። እኔ እኮ ማልሆነው ነገር የለም እናንተ። ኧረ በስመ
እኔ እኮ እለያለሁ ስላችሁ በምክንያት ነው። እስኪ በትናንትናው ክፍል እንዴት ነበረ? እንዴት አያችሁት? ሐረግን ምን አዲስ ነገር አያችሁ? ምን የተለየ ነገር አያችሁ? ምንስ የተሻለ ነገር አያችሁ? ምዕራፍ 2ን እንዴት እያያችሁት ነው? አይ ቲንክ 3 ክፍል ተለቋል አይደለም? በእነዚህ በ3 ክፍሎች ውስጥ ምዕራፍ 2ን እንዴት እያየን ነው? ጥሩ የሚሆን ይመስላችኋል ወይስ ደግሞ እንደ ምዕራፍ 1 አዝጎን የሚያልቅ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ያው ከቀደመው የተሻለ ነገር ያመጣሉ ብዬ አስባለሁ። ይህን ነገር ብዙ ጊዜ ተናግሬያለሁ፣ መደጋገም አልፈልግም እና አሪፍ ነገር እጠብቃለሁ እኔ በራሴ እውነት ለመናገር በቃ አሪፍ ነገር፣ የተሻለ ነገር ከምዕራፍ 1 የተሻለ ነገር እጠብቃለሁ በሁሉም ነገር ማለት ነው። እና እንደዛ ነው እኔ ጋ ያለው ሀሳብ እንደዛ ነው። ሌላ የተለየ ነገር ነበረ ትናንትና ጋይስ፣ የቢኒ መጠግረር፣ ከዛ መጨረሻ ላይ አዲስ ሰው መጥቷል። እሱን ለማወቅ በጣም ጓጉተናል። እስኪ ገምቱ እንግዲህ እናንተ ብትገምቱ ደስ ይለኛል። ከምነግራችሁ ገምቱ፣ ምክንያቱም ገና ድራማው መጀመሪያ ነው። ይሄ ነገር አይነገርም፣ እንደዚህ አይነት ነገር አይነገርም። ገና በመጀመሪያውማ እንደዚህ ከተናገርኩኝ በኋላ ኢንፎርሜሽን አይሰጡኝም፣ ያዋርዱኛል። ስለዚህ እንደ ድሮ እንደ ምዕራፍ 1 በደንብ ይሄ በጣም እንትን የሚላችሁ ልባችሁን ቦጭ የሚያደርግ ነገር ሲኖር ያው እነግራችኋለሁ። ትዝ ይላችኋል አይደለ? ምዕራፍ 1 ላይ ኤፉ ትገጫለች ብዬ አደጋ ይደርስባታል ብያችሁ ነበረ። ግን አደጋው በምን እንደሆነ አትጠይቁኝ ብዬ የነገርኳችሁ ጊዜ ግን ምንም እንደማትሆን ሁላ የነገርኳችሁ ጊዜ ትዝ ይላችኋል። ሌላም እንደዚህ አይነት ነገሮች ሲኖሩ ያው ከፍ ያሉ ነገሮች ሲኖሩ በሱ ነግራችኋለሁ። እንቀጥላለን። ሸብረቅ ደመቅ እያለ እንዳያሳስባችሁ አለሁላችሁ። ፈታ ሸብርቅ እያረኳችሁ ሙቀጥሎች ደመቅ እያለ ነው እንዴ። ከመቀጠል ውጭ ሌላ ምን አማራጭ አለን ታዲያ? ወገቤን ያስኩ እንደ ሴት ልጅ ትንሽ ቆም ስትል ወገቧን ትይዛለች። እኔ የሚወስድ ክስታን መታስበው መሰልኩ አይደለም። በቃ ደከመኝ። በደንብ እንገናኛለን እሺ፣ መብራቱ ሲስተካከል። ለዛሬ ግን ይበቃኛል። ያው ከምቀር ብዬ ነው። እኔ መቅረት አልወድም፣ ማቋረጥ አልወድም፣ ደስ አይለኝ። መስራት ነው መሰገጥ ነው ስግጥፍምስ አይደል አዱናይ። እኛም እንደዛ እያለ ነው እንግዲህ። ለማንኛውም አመሰግናለሁ እስካሁን ስለሰማችሁ። ያው በጨለማ ውስጥ ሆኜም እንኳን ከኔ ጋር ያላችሁ በጣም ወዳችኋለሁ። ክፉ አይንካችሁ፣ መልካም እሑድ ይሁንላችሁ እያልኩኝ እኔ በዚሁ የተሰናበትኳችሁ። ፒስ። ዛሬማ አለ ነገር አለ በሉ ጋይስ። በባለፈው ክፍል እኮ ጠይቄያችሁ ነበረ። እኔም የራሴን ሀሳብ ሰጥቼ ነበረ። ከቢኒና ከያፌት ማን ነው በህይወት ያለው? እነ ናታን ማንን ነው በመድኃኒት እያሰቃዩ ያሉት? ወይስ ደግሞ ሁለቱም በህይወት አሉ ብዬ ጠይቄያችሁ ነበረ። ያው እንግዲህ እርግጠኛ መሆን ትችላላችሁ፣ ምክንያቱም ድራማው ያለነሱ ያው ምንም ነው። ወይ ሐረግ የምር በቃ አሳቀኝም አስደስተኝም። ያስደስተኝ ያው የያፌት እንደዛ መሆኑ ወይም ደግሞ እንደዛ ወርቆ ማየት። ቆይ እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬም አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ ምላችሁ ይሆናል። እውነት ለመናገር አቶ ያፌት እንደዛ ሆኖ በማየቴ እኔ በጣም ደስ ብሎኛል። ማለት ይሄ ዝቅ ብሎ ተጨቁኖ ምናምን በማየቴ እኔ በጣም ደስ ብሎኛል። ነገር ግን ይሄ ጫማ ማስላሱ ምናምን እኔ በጣም ሼም ነው ያዘኝ። በቃ እንዴ ምን ሆኖ አላልኩኝ። ተተካኩ ያ አማርኛ ችግር አለ። እሺ ተተካኩ ማለት ናታን ጠላት ሆነ፣ ያፌት ደግሞ መልካም ሰው ሆነ። እንደዛ ነው በቃ ይመስል የምሬን ጭካኔ እንዴ! ኧረ በስመ አብ ጭካኔ በጣም እኔ እንጃ አላውቅም። እኔ ይህን ያህል ድረስ ይሄዳል ብዬ እኔ አላሰብኩም። እንደ እውነቱ ግን በጣም ጨከነ ናታን። እንደገና ደግሞ ቢኒ በህይወት አለ። ያው እያመላለሳት ነው፣ ሰክራም ያመላልሳታል። ማንነቱን ሳይናገር ያው እያመላለሰ ነው። እኔ በጣም ግርም ያለኝ ደግሞ ይሄ አዲስ የመጣው ጠላት ነው፣ አለቃ ተብዬው ነው። የማን ነው? ከማን ወገን ነው? ከወዴት ነው? ምንድን ነው የሚያጠናው? አልገባኝም፣ ምንም አልገባኝም። አይ ቲንክ ይመስለኛል የትዝታ ሰው ይመስለኛል። ትዝታ ታስራለች ምናምን አይነት ነገር ውስጥ ገብተዋል። የእሷ ሰው ነው በሚለው ይሄዳለው እንጂ የያፌት ሰው ነው ብዬ እኔ አላስብም እንደ እውነቱ። ነገር ግን ሰውየው በጣም ከባድ አይነት ሰው ይመስለኛል። ምክንያቱም መልኩን እየቀያየረ ነው። በቀን ሲያገኛቸው ሌላ ማንነት ይዞ ነው፣ ወይም ደግሞ ሌላ ማንነት ውስጥ ሆኖ ነው። ይሄ ድሃ ምናምን መስሎ ነው፣ ግን እንደዛ አይደለም ሰውየው። እና እሱ ሰውዬ እኔ እንጃ ግራ ግብት ብሎኛል። እና ለማንኛውም እንኳን በደህና ተመለሳችሁ ብያለሁ ሐረጎች። እኔ ምሬን ነው የምላችሁ። በቃ ይሄ እንደገና እንደ አዲስ ነው እየጀመረ ያለው ድራማው። ያፌት ያመልጣል፣ ከዛ የሚያመልጥበት መንገድ አለ፣ በቃ ያመልጣል።
ተመልሶ ጠላት ይሆናል። እንደዚህ አይነት ነገር ነው የምናየው። ያው በእንደዚህ አይነት ውስጥ ታስሮ ምናምን አይቀጥልም፣ ለጊዜው ነው እና ክብድ ያለ ነገር አለ። ብቻ ሁለቱም በመኖራቸው ደስ ብሎኛል። ሲጀመር ሁለቱም ከሌሉ ድራማው እንትን አይባል አይስብም አይደለ ጋይስ? ያፌት ከሌለ ድራማው ምኑ ጋር ነው በቃ ድራማ ሊሆን የሚችለው? እንደገና ደግሞ ባለፈው ሪቪውን ብያቸዋለሁ፣ ቢኒ ከሌለ በጣም ያስጠላል ብያቸዋለሁ። ምክንያቱም የጀመረው ታሪክ አለ፣ ያላለቀ ታሪክ አለ፣ አስጀምሮት የተወው ነገር አለ። ስለዚህ የሆነ ነገር አለ ብያቸዋለሁ እዛ ጋርና አሪፍ ነው እንደ እውነቱ። እኔ ደስ ብሎኛል በመኖራቸው። ነገር ግን ከዚህ በኋላ ያለው ነገር በቃ እንደ አዲስ ብላችሁ አስቡት፣ ወይም ደግሞ እንዳላለቀ ምዕራፍ 2 ሳይሆን ክፍል 1 ብላችሁ አስቡት። በቃ ዝም ብለን እንቀጥላለን። እስኪ ያለውን ነገር አብረን እናያለን። የብሬን እኮ ነው ምን ላድርግ ብዬ ምን ላድርግ እውነቱን ነው የምናገረው ብዙ ጊዜ። በጣም ያበሳጨ ደግሞ የፂ ባህሪ። ፂ ምን ነው? ምን ሆነሽ ነው? ምን መጣብሽ? ጭራሽ ምናምን ጀምራለች። ጋይስ አይታችኋል እንዴ? ኧረ ከባድ ነው። ተይ ቅርብሽ እንዴ! እንዲህ ያደርጋል አይደለ? ፍቅር እንደ እውነቱ አይቀለድም። በዚህ እንደዚህ አያደርግም ማለት አልችልም እኔ። ምክንያቱም ከእብደት ነው የተመለሰችው አለ ለዚህ አንድ እሱም አለ። ሁለተኛ ደግሞ እንደዚህ አይነት ችግሮች በህይወታችን ላይ ሲመጡ እውነቴን ነው የምነግራችሁ፣ አብዛኞቻችሁ በሱስ ውስጥ ነው ራሳችን የምንደብቀው። በቃ አብዛኞቻችን ወደ ሱስ ነው የምንሮጠው። ገብቷችኋል አይደለ? ላችሁ የፈለኩት ነገር ወደ ፈጣሪያችን መሮጥ ሲገባል ሁላችንም ወደ ሱስ ነው የምንሮጠው እና በሱስ ውስጥ ራሳችንን የምንደብቅ ይመስለናል። ነገር ግን ጭራሽ እያጋጋል ነው የምንሄደው ጉዳዩ። የምሬ ነው የምላችሁ። ብዙ ጊዜ በሱስ ውስጥ ነው ራሴን የምደብቀው ምናምን ይባላል። ነገር ግን ራስን እየደበክ ሳይሆን ሱስ ውስጥ ራስን አክቲቭ እያደረግክ ነው። እንደውም በህይወት በእያንዳንዱ እንቅስቃሴ ሁሉ ነገር እንዲደብር፣ ወደማይሆን ህይወት ራስን እንድታመራ፣ ተስፋ ወደ መቁረጥ እንድትሄድ በደንብ ነው የሚገፋፋ። ገብቷችኋል? በቃ ምንም አልችልም ከዚህ በኋላ የማለት ነገር፣ ከዚህ በኋላ አይሆንልኝም፣ ከዚህ በኋላ አይሳካልኝም፣ በቃ አለቀልኝ የማለት እንደዛ አይነት ነገሮች ውስጥ ነው የሚያስገባል። ለምን እንደዚህ እንደምላችሁ መቼም ይገባችኋል ብዬ አስባለሁ። ያው ከዚህ በፊት ስለኔ ላይፍ አውርቻለሁ ይመስለኛል። እና እኔም ወደዛ አይነት ነገር ውስጥ ገብቼ ነበር። እንደው ፈጣሪ ረድቶኝ ከዛ ወጣሁ። ዛሬን አየሁ እንጂ ነገሩ ከባድ ነው። በቃ እየጨመራችሁ ነው የምትሄዱት። ስቴፕ በስቴፕ እያደገ ነው የሚሄደው። ሀይ የሚላችሁን ሰው አትሰሙ፣ የሚመክራችሁን ሰው አትሰሙ፣ ሰው የሚላችሁን አትሰሙ። በቃ የራሳችሁን ዓለም ይዛችሁ የምትሄዱት። እንትኑን ስታጠናክሩ ደግሞ በቃ መውጫችሁ መንገድ እየቀነሰ እኛ ደግሞ ወደ ሞት እየፈጠነ እንሄዳለን እና በጣም አስቸጋሪ ነው። በተለይ ደግሞ የመጀመሪያችሁ ሲሆን በጣም ይከብዳል። እውነት ለመናገር ታሳዝነኛለች፣ ግን ደግሞ አበዛችሁ። በተለይ ደግሞ ቤት ውስጥ ያላት ንቀት ምናምን ይሄ በመጠኑ ቢሆን አሪፍ ነው። ገብቷችኋል አይደለ? ያው በፊትም ነጭናጫ አይነት ነገር ስለሆነች ምናልባት ሊያስኬድ ይችላል። ነገር ግን እንደነዚህ አይነት ሰዎች ምን ያደርጋሉ መሰላችሁ? ቤት ውስጥ አይግባቡም። ልክ ነው፣ ልክ እንደዚህ አይግባቡም። ነገር ግን ይሄ ወጣ ያለ ነገር አያሳዩ። ቤት ውስጥ ወጣ እሺ ብሎ ምናምን ይወጣሉ። በቃ የሆነ ይበሰጫጫሉ፣ የሆነ ነገር ይጠቃሉ። እምቢ ሲባሉ ተውት ምናምን ብሎ በቃ የሆነ ተገላምጠው፣ አማርኛ ተገለማምጠው ይባላል አይባልም? ገልምጠው ገልምጧቸው። ኧረ ተውት እንደ እኔ ምናምን አስጨነቀኝ። ብቻ በተረዳችሁ ተረዱ። ብቻ እንደዚ አይነት ባህሪ ያሳያሉ እና እንጂ እንደዚህ ወጣ ያለ ከባድ አይነት ባህሪ ያሳያሉ ብዬ አላስብም። እንደገና ደግሞ ቤት ውስጥ ሆነ አንተን መውሰዷ ምናምን እሱም ትንሽ ቅር ብሎኛል። እንደገና ደግሞ ኤፍራታ እሱን ነገር አላየችም፣ ዝም ብላን ያለፈቻት ምናምን። እሱ ነገሩ ትንሽ ተደብቃ ምናምን ቢሆን አሪፍ ነበር። ወይ ሽንት ቤቱን ቆልፋ ወይ ደግሞ ወጣ ብላ በጓሮ ምናምን እንደዚህ አይነት ነገር ነው አይደል? በመስኮት ላይ ምናምን ክፍሏን ዘግታ በመስኮት ወደ ውጭ ሆና ምናምን ስታደርግ ነው ልትታይ የምችለው እንጂ እንደዚህ ግልጽ ላይ እንደዚህ አይነት ነገሮች አይደረጉም። እና ለዛ ነው እንደዚህ ያልኳችሁ። እሱ ነገሩ ብቻ ነው እንጂ ሌላው ነገር በጣም ተመችቶኛል። ከዚህ በኋላ ሀረግ ፈር እየያዘ ይሄዳል ብዬ ነው የማስበው። ፈር እየያዘ ማለት ምን ማለት ነው? የተበላሹት ነገሮች የተስተካከሉ ይመጣሉ። ለምሳሌ እንዴት ነው እነ ያፌት እዛው የቀሩት? እንዴት ተያዙ? እንዴት ያዟቸው? ያለውን ነገር ባክ ቴስት ያደርጋሉ ወይም ደግሞ ባክ ቪው ያደርጉልናል። በደንብ ወደኋላ መለስ ብሎ ያሳዩናል። ከዛ በኋላ እኔ በጣም አንድ ግራ የገባኝ ነገር
ልጃቸውን ማን ነው እንትን ያደረገባቸው? የኤፉና የናታን ልጅ እንደሞተ ነው እያወሩለን። ማን ነው እንትን ያደረገው? ጋይስ ይሄን ነገር ማን ሊያደርገው ይችላል? እኔ ዝም ብዬ ሳስበው እኔ እውነትም ነው የምነግራችሁ፣ ይሄኛው ነገር አልደረሰኝም፣ ኢንፎርሜሽን የለኝም እውነት ለመናገር። ነገር ግን ራሱ ናታን እንትን ያደረገው ነው ይመስለኝ። ወይ ናታን ራሱ ሾቶታል፣ ወይ ደግሞ ናታን ደብቆታል ልጁን። ብቻ እንደዚህ አይነት ነገር ተፈጥሯል። ልክ እና ያፌት ላይ እንደተፈጠረ አይነት ነገር ተፈጥሯል ብዬ ነው ማስበው። ይሄ ማለት ምን ማለት ነው? ያፌት ሳይሞት ሞተ ተብሎ ተቀበረ አይደለ? ልክ እንደዚሁ የናታንና የኤፉ ልጅ ሞተ ብሎ ምናምን ልጁን እንትን እንዳያደርጉበት አቶ ናታን ልጁን የሆነ ቦታ ሸሽጎታል ማለት ነው። ገብቷቸዋል። ለሆነ ሰው ሰጥቷቸዋል እና ወይ የሆነ ሰው ጋር ብቻ አስቀምጧል። እንደዛ አይነት ነገር ሊሆን ይችላል። አለበዚያ ተሽቷል። ልጁ ራሱ ይሾቶታል። የማን ከሆነ የያፌት ልጅ ከሆነ በቃ ይሾተዋል። አያረጎም አይባልም ሰውየው እንዴ ጫማላ ሲያለው ሰውዬ እንዴ የምሬን ነው ብላችሁ እኔ እኮ ማለት ነው እኔ አልናገር። ከዚህ በፊት ምን ብያችኋለሁ ጋይዝ? እኔ በጣም እፈራለሁ ናታን ያፌትን የሚበልጥ ጠላት ሆኖ ክፋት ሰርቶ ወይም ደግሞ ክፉ ሰው ሆኖ ከያፌት በላይ ክፉ ሆኖ እንዳይገኝ፣ ያፌት ደግሞ በተቃራኒው መልካም ሰው ትሁት ሰው እንዳይሆንና ተቃራኒ እንዳይሆን እንደ ውጭዎቹ ፊልም እንዳይሆኑ ምናምን አይነት ነገር አንስቼ ነበርና ምዕራፍ 1 ላይም እንደዚህ አይነት ነገሮች በተደጋጋሚ እየታዩ ነበረ። ከሆነ ጊዜ በኋላ በጣም ተቀይሮ ራሱ ሆኖ ነበረ። አሁን ደግሞ ምዕራፍ 2 ላይ የመጣበት አመጣጥን እንጃ እኔ አስፈርቶኛል። ራሱ ሳይሆን አይቀርም። የምሬን ነው። ጠላት የምንለው ነገር ራሱ ሳይሆን አይቀርም። እኔ እየፈራሁ ነው። ከባድ ነው። ብቻ ከባድ ሚዛኑ ነው የመጣው እና ሌሎቹ ከች ቢሉም ደስ ይለኛል። ሰላም፣ ወይኔ ሰላም፣ ህዊ ትክክለኛ ስሟን ጠርቼ ነው ሰላም ያልኳችሁ። ሶሪ ህዊ ሔዋን ፖሊሷ ጨራሽ በትክክለኛ ስሟን መጥራት ጀመርኩ። እሺ ሔዋን እንዲሁም ደግሞ ቤዝ እነሱም ከች ቢሉ አሪፍ ነው። የቤዝ ፍቅረኛም አለ በዛ በኩል ዲያራም አለች። እነሱንም ብናይ አሪፍ ነው ጋይስ። ይቀጥላል ይላል። እስኪ እናንተ እንዴት ወይኔ አማርኛ ምን ይሻለኛል? እሺ እናንተ እንዴት እያያችሁት ነው? እንዴት እየተረዳችሁት ነው? ምን ታስባላችሁ? እስኪ ያለውን ሳይድ ባይ ሳይድ እና ከዛ ኮሜንት ላይ እስኪ አውሩኝ። ምን ትላላችሁ? ሀሳብ ካላችሁ ያው ሹክ አድርጉኝ። የምጨምሩልኝም ነገር ካለ እስኪ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል ደግሞ እንገናኛለን። ለዛሬ እዚህ ጋር ይበቃኛል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። መልካም ጊዜ። ፒስ። ወገን ተጀምሯል ይላል ሐረግ ምዕራፍ 2 ተጀምሯል። ምዕራፍ 2 ያበደ ይመስላል። በተለይ አጀማመሩ በጣም የሆነ ሳቢ አይነት አጀማመር ነው የተጀመረው። አንዳንድ ጥያቄዎችን ጠይቃችሁ፣ የኤፉ ልጅ ሞቷል። ምን ሆኖ ነው የሞተው? የመጀመሪያው ጥያቄ። ሁለተኛ ደግሞ ናታን እያሰቃየ ያለው ማንን ነው? ያፌትን ነው ወይስ ቢኒን ነው? አንድ እርግጠኛ ሆኜ የምነግራችሁ ነገር ወይ ሁለቱም አልሞቱም፣ ማለትም ያፌትም ቢኒያምም አልሞቱም፣ ወይ ደግሞ ከሁለቱ አንዱ ሞቷል። ወይ ያፌት ወይ ቢኒያም። አቤልና ናታን ሲያወሩ ሰምታችኋል። የሆነ ሰው መድኃኒት እየሰጡት እንደሆነ ምናምን እና መድኃኒት እንዳልተሰጠው አይነት ነገር ሲወራ ሰምታችኋል። ብቻ እንደነዚህ አይነት ነገሮች አሉ። ያው ገና መጀመሩ ነው። ብዙ ነገር አልነግራችሁም። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ሐረግ ምዕራፍ 2 ቀጥለናል። ሸብረቅ ደመቅ እያልን እንቀጥላለን። እኛም ሪቪው እያደረግን አላችሁ ወይ? አለን በሉኛ ኮሜንት ላይ። ምዕራፍ 2ን እንዴት አገኛችሁት? እስኪ ጋይስ ምዕራፍ 2ን እንዴት አገኛችሁት? ከአመታት በኋላ ነው እንግዲህ ይሄ የተፈጠረው። የኤፉ ልጅ ሞተዋል። ፂ ጨልላለች በቢኒያም ምክንያት እና እስኪ እንዴት አያችሁት? መጀመሪያ የእናንተን ሀሳብ ነው። እንዴት አገኛችሁት? እሺ አንድ ወሳኝ ነገር ልንገራችሁ። ያበዱም አሉ። አውቋ አበድ ብያቸዋለሁ እኔ። ወይዘሮ ሉሊት አፍዳለች። እብድ ነች። እብድ ታውቃላችሁ። ነገር ግን አውቋ አበድ ብያታለሁ እኔ። ምክንያቱም ገኒ ከሄደች በኋላ መጨረሻ ላይ ትኩር ብላ አስተውላ ስታይ ነበረ። ይህን እያደረገች ያለችው አውቃ ነው። አሁንም የሆነ ተንኮል እየሰራች እንደሆነ ተሰምቶኛል እና የሉሊት እብደት የውሸትና ጊዜያዊ እብደት ነው ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቢኒ ሞቷል ወይስ አለ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ቢኒ አለ ብዬ አስባለሁ። ያፌት ሞቷል፣ ቢኒ አለ ብዬ አስባለሁ።
ምናልባት ደግሞ ሁለቱም ሊኖሩ ይችላሉ። ለምን እንደዚህ እንዳልኳችሁ ያው ቅድም መግቢያ ላይ ተናግሬያለሁ። አቤላና ናታን ሲያወሩ የሆነን ሰው ይዘውት በራሳቸው ቁጥጥር ስር አድርጎት በመድኃኒት አደንዝዘውት ወይም ደግሞ በመድኃኒት ውስጥ ያለ የሆነ ሰው አለ፣ በመድኃኒት እንትን እየተቀጣ ያለ የሆነ ሰው አለ ነው ጨዋታው። ገብቷቸዋል። ስለዚህ ያ ሰው ሊሆን የሚችለው ወይ ቢኒ ነው ወይ ያፌት ነው፣ ከሁለት አንዱ ነው። የሆነ ሰው አለ እያልኳቸው ነው። ከዛ ውጭ ደግሞ አዳዲስ ሰዎች አይተናል፣ አዳዲስ ፊት አይተናል። እንደገና ደግሞ አዳዲስ ጠላቶችም እንዳሉ እያየን ነው። እናንተስ ምን ትላላችሁ? ማን ቢኖር ደስ ይላችኋል? ቢኒያም በህይወት ቢኖር ይሻላችኋል? ያፌት በህይወት ቢኖር ይሻላችኋል? የትኛውን ትመርጣላችሁ? እስቲ ኮሜንት ላይ ሀሳባችሁን ያስቀምጡልኝ። እኔ እርግጠኛ ሆኜ እንትን ልል የሚችለው ቢኒያምን ነው። 75% ቢኒያም በህይወት አለ የሚል አቋም አለኝ። ካልሆነ ግን ሁለቱም በህይወት አሉ። ለምን ቢኒያም እንዳልኳችሁ ታውቃላችሁ? ቢኒያም አንደኛ የናታን ጓደኛ ነው፣ ሁለተኛ የፂ አፍቃሪ ነው። ስለዚህ ያላለቀ እንትን አለው። ገብቷችኋል? ያላለቀ የሆነ ነገር አለው። ያፌት ነው ካላችሁኝ፣ ያፌት እዛ ጋር መጨረስ ይችላል። የያፌት ታሪክ እዛ ጋር ማለቅ ይችላል። ምክንያቱም ከያፌት በኋላ ሌሎች ከባባድ ጠላቶች እንዳሉ ከዚህ በፊት ነግሬያችኋለሁ። ድራማው ሳያልቅ ገና በፊት ላይ ተናግሬያለሁኝ እና ያፌት እንደ ተላላኪ ነው ብያቸዋለሁ። ከሱ የተሻለ በጣም ጠበቅ ያሉ ጠላቶች አሉ ብያቸዋለሁ እና ያፌት መሞት ይችላል። ነገር ግን ወይም ደግሞ ያፌት ሞቷል ማለት ይችላሉ። ነገር ግን ቢኒን ትንሽ ቅር ብሎ ነበር አይደለ እንዳለቀ አካባቢ እና ያንን ነገር ሳስበው ያው የቢኒ በህይወት መኖር ተሰምቶኛል። ልጃቸውን ማን ነው ያጠፋው? ማለት የኤፍራታና የናታን ልጅ ማን ነው እንደዚህ ያደረገው? ማን ነው እሱ? ማን ነው ትላላችሁ? ምን አይነት ጠላት መጣ በቤታችሁ? እስኪ ስለሱ ነገር ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤዛ ከሀገር ወጥታለች ተብሏል። እኔ ብትመለስ በጣም ደስ ይለኛል። እነ ዲያራ ጋ ያለውንም ነገር ለማየት በጣም ጓጉቻለሁ እውነት ለመናገር እና ቤዛ ብትመለስ ደስ ይለኛል። በቤዛ በኩል አዲስ ፍቅር ተጀምሯል። እሱ ነገር ቢቀጥል ምናምን ደስ ይለኛል። ያው ቀስ ቀስ እያለ ሁሉም ነገር እየተፈጠረ ይሄዳል የሚል ሀሳብ ነው ያለኝ። ያው ይሄ ክፍል 1 ብላችሁ አስቡት። ክፍል 137 እንደ ክፍል 1 አስቡት። ምክንያቱም ምዕራፍ 2 መግቢያ ስለሆነ ከዚህ በኋላ ነው ብዙ ነገር እያወቅን የምንሄደው። ያው ዛሬም በጣም ብዙ ነገር ነግሬያችኋለሁ። በጣም ዲፕ የሆኑ ጉዳይ የሉሊትን ጉዳይ ተናግሬያለሁ። ከያፌትና ከቢኒ መካከል አንዳቸው ወይ ሁለታቸው ብቻ በህይወት እንዳሉ ተናግሬያለሁ። መቼም ይገባቸዋል ብዬ ተስፋ አደርጋለሁ። አሁንም ብዙ ነገር እያወራን እንቀጥላለን።